ምንድን ያልከው ሳሚ? የሽማግሌውን መቃብር እንደቆፈርኩት ቆፍሬ ሸኛቸዋለሁ ነው ያልከው? ምንድነው ሳሚ? ወይንስ ስንል እንደነበረው የሰውየው ሞት እድልና አጋጣሚ አይደለም እያልከኝ ነው? ምንድነው እያልከኝ ያለው? አስረዳኝ። እኔም ከእናንተ እኩል ኃጢአተኛ ነኝ። አፍሽን ዝጊ ሳሚ። ምንድነው? ቶሎ ብለህ እንድታስረዳኝ እፈልጋለሁኝ። ቶሎ በል አስረዳኝ። አትሹ እባክሽ። በዚህ ልክ ወደ ፍጹምነት ተጠጋን አይደለም። በአጋጣሚ አይደለም የተደረገው፣ ሆን ብለን። እናንተ ግን ምን አይነት እርኩሶች ናችሁ? አባባን እንደዛ ቡርቴ፣ ነይ ፍጠኝና ከዚህ ውጪልኝ። አሁን ፍጠኝ፣ ውጪልኝ። ይኸውልህ አንተ ደግሞ ከማበዴ በፊት እያንዳንዱን ነገር ልታስረዳኝ እፈልጋለሁ። ገባህ? በፍጥነት አስረዳኝ። ቡርቴ ምን ሆነሽ ነው የምታረግሽው? ግን የመጣበት ሰዓት እና እዚህ ውጭ ምን ትሰሪያለሽ? እሺ ውጭ ቆምሽ ምን ሆነሽ ነው ቡርቴ? እንግዳ አለ። እንግዳው ምን ያህል ቤቱን ቢሞላው ነው ታዲያ አንቺ ውጭ ወጣሽው? ኪሩቤል፣ እሺ ለቤት ሰው ሁሌም ቅድሚያ መሰጠት አለበት ይል ነበር አባዬ። ቡርቴ እስኪ ፈጠን በይ፣ ለእንግዳችን ቡና አፍሉለት። ኪራ አረፍ በል፣ አንተን ፈልጎ ነው የመጣው። ዛሬ ቀጠሮ አላችሁ መሰለኝ አይደል? ይሄን ያህል የሚያስገርም አልመሰለኝም ነበር። ሌላ ተጨማሪ ቀጠሮ እየሰማሁ ነው። ያው ረፋድ ላይ ወደ ቢሮ የመጣበት ሁኔታ የተለመደ ነገር ነው ብዬ አገኘው ነበር። ለዛ ነው በተመሳሳይ መንገድ ቤት የመጣሁት። ያው ቢሮ እንዳልመጣ አላውቀውም። አንተ ደግሞ ያው ቢሮም ያለ ሰው አይደለም። ያው ሰኞ ጧት የተጠራ አስፈላጊ ስብሰባ አለ። አሁን እዚህ ከገባ በኋላ የተጠራ ስብሰባ ነው ማለት? አሁን እዚህ እስክመለስ መረጃው አልደረሰኝም ብዬ ነው። መርዞች ሰው እንዴት በዚህ ልክ ያስመስላል? እስማ ደግሞ የተሻልኩኝ ሰው ይመስል ፈጣሪ መቼም ይቅር አይለኝ። መቼም እንደተለመደው አይነት ያሰራር መንገድ የለንም። የራሳችን የሆነ ጠንክር ያለ ዝም ብለሽ ቁም፣ አዳምጪ። ስሚ፣ አንድ ነገር ትንፍሽ በይና ወይም እንደ ዛሬው አይነት ወከባ አስነሽና የእናትሽ መቃብር ላይ ነው ወስጄ የምጥልሽ። ስራሽን በተሻለ መንገድ ቀጥይ። ተረዳሽ? አዎ ተረድቻለሁ። ወጣ ወይስ ቤት ነው ያለው? አይ አልወጣም፣ ሳሎን ነው። ሲወጣ ነገር ለራስ ስትይ ብትጸልይ ይሻላል እንዳይወጣ። እሺ ውጪልኝ፣ ውጪ። ሄሎ ሳራ፣ ኪሩቤል ወደዚህ መጥቶ ያውቃል እንዴ? እርግጠኛ ነሽ? እና ምንድን ነው እርግጠኛ ሳትሆኝ አላየሁትም የምትይው? እኔማ እንዳደራሽ እንዳትጀምሪ። አታስብ፣ አልጀምርህም።
ግን የማላውቃቸውን ነገሮች እያንዳንዱ ነገር እንድታስረዳኝ እፈልጋለሁ። ለጊዜው እኔም አንቺም ማናውቀው ላይ ትኩረት ብናደርግ አይሻልም? ምን ማለት ነው? እንዴት ነው ልጁ በዚህ ልክ ሊጓዝ የቻለው? ምንም ባልገመት ነው መጠን ርቋል። አሁን ስለ አሰፋ ሞት ብቻ እንድትነግረኝ ነው የምፈልገው። አሰፋን የገደልከው አንተ ነህ? ኤማንዳ፣ አሁን ከሱ የባሰ አሳሳቢ ነገር አለ። ይኸውልህ አጭር መልስ ነው የምፈልገው። አሰፋን የገደልከው አንተ ነህ ወይንስ አይደለህም? አዎ ገድዬዋለሁ። ምን ይሁን እንዴ? አንተ የሰው ነፍስ እኮ ነው ያጠፋኸው። እያበድክ ነው እንዴ? እንዴት ነው ምን ይሁን የምትለው? ለአመታት አብረን በቆሙ የገደልነው ከዚያ አይከፋም ብለሽ ነው? የትኛውም ነገር ነፍስ ከማጥፋት ጋር አይወዳደርም። በፍጹም አይገናኙም። ለዚህ ነው በራሴ ያደረኩት። ልክ ጽድቅ ስትሰሪ የምልሽ ያህል የምትመጻደቂው ነገር አለ። በፍጹም የትኛውም ነገር ነፍስ ከማጥፋት ጋር አይገናኝም። ያመሃል እንዴ አንተ? ወድጄ ይመስልሻል እንዴ? እኔም የገዛ ሚስቴን አሳልፌ ሰጥቼ ዝም ብዬ የምኖር ይመስልሻል? ተው ሳሚ ተው። በፍጹም ይሄንን ነገር ማድረግ አይገባህም ነበረ። በፍጹም የማይገናኙ ነገሮች ነው እያወራህ ያለው። የልጅ ወልዳችሁ ትልቅ ቤተሰብ እስክትሆኑ መጠበቅ ነበረብኝ። ግን ስምምነታችን እንደዚህ አልነበረም ሳሚ። ለ6 ዓመት አብረሽ ትኖሪያለሽ የሚል ስምምነት አልነበረም። በአጭር ጊዜ ውስጥ ንብረቱን ተካፍለሽ እንደምትውጪ ነበር የተነጋገርነው። ግን አላደረግሽውም። አይ በፍጹም አንድ አይደለም ሳሚ፣ አንድ አይደለም፣ አይገናኙም። እያለቀሽ መሆኑን ማመን አልችልም። ግልጽ ነው። ምንም አያሳስብ። ታውት እንደፈለገ ያድርግ። በጣም ጥሩ። ስልኬን ጠብቅ። ቡርቴ እንዴ ኪሩቤል፣ በጣም መስሎኝ ነበር። መውጣቴን ለማየት በጣም ብዙ ተመላለሽ። ላቅልልሽ ብዬ ነው። ሳሙኤል በጣም እያስጨነቀሽ ነው እንዴ? ኧረ እኔ ከእሱ ጋር ምንም የሚያገናኝ ነገር የለኝም። ምንም ካላገናኘሽማ እንደዛ እጅሽን ይዞ እንዲያስፈራራሽ አትፍቀጂለት። እሺ ኤሚ እባክሽ ተረጋጊ። ለዚህ ነገር ብዙ ዋጋ ከፍለናል። ብነግርሽ እንደዚህ እንደምትሆኝ ስለማውቅ ነው ዝም ያልኩሽ። እንደዚህ ማድረግህን ግን በፍጹም አመኑት። አሳዝኖሽ ነው? እየወደድሽው ነበር አይደል? ነገሩን አትቀይረው ሳሚ። እንደዛ እንዳልሆነ በደንብ ታውቃለህ። አዳምጪ። ለእኛ ብዬ ነው ያደረኩት። አንቺ ከከፈልሽ ዋጋ አንጻር ምንም ማለት አለ። በዛ ላይ ከምታስቢው በላይ በጥንቃቄ ነው ያደረኩት። ተመልከችኝ እስኪ። ሁለታችንም ብዙ ዋጋ ከፍለናል። ምንም ነገር መበላሸት የለበትም። እሺ አሁን ምን እንዳደርግ ነው የምትፈልገው? ምን አድርግ እያልከኝ ነው ያለኸው? እሱን አላውቅም፣ ግን የዚህ ልጅ ነገር ትልቅ መፍትሄ ያስፈልገዋል። ለማንኛውም ሁሉንም ነገር ነው ያስተካክለዋለሁ። ምንም እንዳታስብ። ይሄ እኮ ብቻሽን የምታስተካክል ጉዳይ አይደለም። የማንም ይሄ አልጋ ላይ የሚፈታ ጉዳይ አይደለም። ምንም ቢፈጠር እንድትሞት አልፈልግም ነበር። እንዲህ እንዲሆን በፍጹም አልፈለግኩም ነበር። ይቅርታ እትዬ። ምን ፈለግሽ? እዚህ ከገባሽ ቆየሽ። ምሳ አቅርቤ ነበረ። ነይ ወደዚህ ግቢ። አቤት። የምታውቂውን ነገር ሁሉ ንገሪኝ። ፍጠኝ፣ ጊዜ የለኝም። እባክሽ እትዬ፣ ሁሉም ነገር አቶ ሳሙኤልን ጠይቂው። ይኸውልሽ ለ3ኛ ጊዜ ደግሜ አልጠይቅሽም። ፈጥነሽ የምታውቂውን ነገር ሁሉ ንገሪኝ። እኔ አቶ ሳሙኤል አባባን እንደገደላቸው ብቻ ነው የማውቀው። ሌላስ? ሌላ ምንም አላውቅም። አሁን እዚህ አትነፋረቂብኝ። ውጪ ከፊቴ፣ ጥፊ ከፊቴ፣ ቶሎ በይ። አሁን ምንድን ነው የማደርገው? ኪሩቤል ይሄን ነገር ካወቀ ምንድን ነው የሚፈጠረው? አቤት። የማንዳ ብዙ ችግር ተፈጥሯል። ምንድን ነው? ብዙ ፋይሎች ይጎርላሉ። ልጇ አንቺ በምታስቢው ደረጃ ደደብ እንዳልሆነ ገብቶኛል። ሁሉም ነገር እንደዚህ እንደሆነ ከገባን ነገሩ እናማ ቀድሜ ማስተካከል አለብኝ። ያለኝ አጭር ቀን ነው። እንደምንም ብለሽ ሰኞ ወደዚህ የማይመጣበትን መንገድ ፍጠሪ። ምን ልፍጠር?
ልጁ የሚናገረው ጥቂት ቃል ብቻ ነው። ምንም አይነት ፍንጭ ትቶልኝ አያውቅም። እኔ አላውቅም። በቃ አንድ መፍትሄ ፈልጊ፣ ያለበዚያ ያበቃል። ሌላው ነገር ያችን ነፈስ ሰራተኛሽ እንዳትሄደኩበት ምክንያት አሁን ገብቶሻል። ስለዚህ ተጠንቀቂ። አስሬ ላስቀምጣት እኮ አልችልም። ማሰር አይጠበቅብሽም። እሷ በፍጹም አትሄድም። አንቺ መጠንቀቅ ያለብሽ ቤት ውስጥ ላለው ከልጁ ጋር አንድ ቤት እንደመሆናቸው መጠን መጠንቀቅ አለብሽ። አይንሽን ከነሱ ላይ እንዳትነቂ። ቻው። አሁን ሁሉ ነገር ኪሩቤል ካወቀ ምንድን ነው ማድረገው? ምንድን ነው የሚፈጠረው? ከዚህ በፊት እንደዚህ ሆና ታውቃለች እንዴ? ኧረ አታውቅም። አንዳንዴ ደም ግፊት የጨመረ ከማለት ውጪ ምንም የከፋ ነገር አይቼባት አላውቅም። እሺ በቃ አንቺ ሂጂ፣ እኔ እዚህ ያለሁ። ይሻላል? አዎ ይሻላል። ቡርታ ሂጂ።